የዓለማችን ግዙፉ የጋዝ ማጣሪያ ተመቶ የጋዙ ጦርነት ተፋፍሟል። እስራኤል ሳውዝ ፓርስ የተባለውን የኢራንን የጋዝ ማውጫ ስትመታ፣ ኢራን በበኩሏ የዓለማችንን ግዙፍ የጋዝ ማዕከል በኳታር መታለች። ጥቃቱ አረቦቹን ስብሰባ አስቀምጦ ኢራንን አስወግዟል። ትራምፕ ደግሞ እስራኤል እንደምታጠቃ አላወቅኩም ነበር፣ ይሁንና ኢራን ሆይ ወዮልሽ ብለዋል። በዚህ ውጥረት መሃል የነዳጅ ዋጋ ወደ $112 ገስግሷል። ኳታርም እሳቱን ተቆጣጥሬዋለሁ ብትልም ንዴቷን መቆጣጠር አልቻለችም። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮንም ድርጊቱን አውግዘዋል። ትራምፕ ደግሞ በኢራን የጋዝ ማጣሪያ ላይ የቀረውን ነገር አወድማለሁ ብለው አስጠንቅቀዋል። የአረብ ሀገራት ሰብሰብ ብለው እስራኤልንም ኢራንንም አውግዘዋል። በተለይ ኢራን ላይ ጣታቸውን ቀስረዋል። የሳውዲው የውጭ ጉዳይ ሚኒስትር ደግሞ ትዕግስትም ልክ አለው እያሉ ይገኛሉ። ኢራንን የመምታት ሁለንተናዊ አቅም የገልፍ ሀገራት እንዳላቸውም የሳውዲው ባለስልጣን ተናግረዋል። በተመሳሳይ የአሜሪካ የደህንነት ተቋማት በኮንግረስ ፊት ተወጥረው ታይተዋል። ኢራን በዚህ ሰዓት ለአሜሪካ የብሔራዊ ደህንነት ከፍተኛ አደጋ ነች ወይ የሚለው ጉዳይም አሁንም መነጋገሪያ ሆኗል። መስሪያ ቤቶቹን የሚያስተባብሩት በትራምፕ የተሾሙት ሴት ደግሞ ይህንን ትራምፕን ጠይቋቸው ማለት ሲቀራቸው ራሳቸውን ገሸሽ አድርገዋል። የአሜሪካ የደህንነት ተቋማት ትራምፕ እየወሰዱት በሚገኙት እርምጃ በሙሉ ልባቸው ከጎናቸው አልቆሙም እየተባለም ነው። ይህ እንዳለ ሆኖ ፔንታገን በጥድፊያ በጀቴን ጨምሩልኝ እያለ ይገኛል። በ100 ቢሊዮን ዶላሮችን ጨምሩልኝ ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለኮንግረሱ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ዋሽንግተን ፖስት ያወጣውን ይህንን ዜና በማህበራዊ ሚዲያቸው ላይ አጋርተው ይህ እኮ ለአሜሪካውያን የእስራኤል ትቅደም ግብር ነው ብለውታል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። እሳቱ በቁጥጥር ስር ውሏል ብላለች ኳታር። ኳታር ግን ንዴቷን መቆጣጠር አልቻለችም። ራስ ላፋን የሚባለው ልዩ የጋዝ ማጣሪያ የዓለማችን ግዙፍ የጋዝ ማዕከል እንደሆነ ይነገርለታል። ኳታር ይህንን የጋዝ ማጣሪያ ከኢራን ጋር ነው የምትጋራው። ኢራን ደግሞ ሳውዝ ፓርስ የተባለውንና እዛው የኳታር የጋዝ ማዕከል አጠገብ የሚገኝ ልዩ የጋዝ ጣቢያ አላት። ታዲያ እነዚህ ማዕከላት በአንድ ጊዜ እሳት ዘንቦባቸዋል። እስራኤል እሳቱን ለኩሳ ዞር ብላለች። ኳታር ደግሞ እሳቱን ተለብልበዋለች። እስራኤል ሳውዝ ፓርስ የተባለውን በኢራን አቅጣጫ የሚገኘውን ግዙፍ የጋዝ ማጣሪያ ስትመታ፣ ኢራን ደግሞ ለበቀላ የኳታሩን ራስ ላፋንን እሳት አንድዳበታለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ረጅም ጽሑፍ ጽፈው ትሩዝ ሶሻል በተባለው ማህበራዊ ገጻቸው ላይ የጥቃቱን ነገረ ስር በማብራራት ነው የአሜሪካው ፕሬዝዳንት ደብዳቤም ቁጣም የሚመስል ጽሑፍ የጻፉት። የአሜሪካው ፕሬዝዳንት እንዲህ አሉ። እስራኤል በኢራን ላይ ተበሳጭታ ሳውዝ ፓርስ የተባለውን የኢራንን የጋዝ ማጣሪያ መታች። ይህ እንደሚሆን እኔም አላውቅም ነበር። ኳታርም በምንም አይነት ቅርጽና መልክ ይህ ጥቃት እንደሚፈጸም አታውቅም ነበር። ኢራን ደግሞ ይህንን ሳታውቅ ኳታርን መታች። ብቀላው ፈጽሞ ተገቢነት የለውም። ከእንግዲህ ሳውዝ ፓርስ የተባለውን የጋዝ ማጣሪያ እስራኤል አትመታም። ኢራንም በምንም አይነት መልኩ ከዚህ በኋላ ኳታርን ከነካች የቀረውን የጋዝ ማዕከል አነድላታለሁ ብለው ትራምፕ ፎክረዋል። እርግጥ ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኃይል መሰረተ ልማቶች እንዲነኩ እንደማይፈልጉ ግልጽ ነው። የነዳጅ ዋጋ ከፍ ብሎ የአሜሪካ ሸማቾች እንዲነጫነጩባቸው አይፈልጉም። ይህ የዋሽንግተንን ፖለቲካ ስለሚያምስ ትራምፕ የጋዝንና መሰል መሰረተ ልማቶችን መነካካት አይፈልጉም። እስራኤል ግን እዚህም እዚያም እሳቱ ተፋፍሞ እንዲቀጥል ትፈልጋለች። በእርግጥ እርሳቸው እንዳሉት የእስራኤሉን ጥቃት የሚያውቁበት ዕድል ሊኖርም ላይኖርም ይችላል። በዚህ ሰዓት የእስራኤል ዓላማ በኢራን የመንግስታዊ ስርዓት ለውጥ ማድረግ ነውና የትኛውም አይነት ቦታ ቢመታ የኢራን የጋዝ ሀብት ተሟጦ የኢራን ሕዝብ መንግስቱ ላይ አምጾ የስርዓት ለውጥ እንዲኖር ለማድረግ እስራኤል ማድረግ የምትችለውን ነገር በሙሉ ማድረጓ የሚቀር አይደለም። ትራምፕ ደግሞ የኢራን ወታደራዊ መሰረተ ልማቶች የበለጠ እንዲወድሙና ኢራን ስጋት በማትሆንበት ደረጃ
እንድትቀመጥ ይፈልጋሉ። ይህ አካሄድ እያግባባቸው እንዳልሆነ አክሲዮስ ከሰሞኑ መዘገቡ የሚታወቅ ነው። በዚህ መሃል ታዲያ የገልፍ ሀገራት ከፍተኛ ስቃይ ውስጥ ገብተዋል። የጋዝ ማዕከሎቻቸው እየተመቱ፣ ሌሎች መሠረተ ልማቶቻቸውም በእስራኤልና በአሜሪካ ሳቢያ በኢራን የብቀላ ኢላማ እየሆኑባቸው ይገኛሉ። አሁን ግን ቁጣቸውን መቆጣጠር አልቻሉም። ሰብሰብ ብለው ኢራን የምታደርጋቸው ነገሮች ልክ አይደሉም ብለው መግለጫ እስከ ማውጣት ደርሰዋል። በሪያድ ሳውዲ ስብሰባ የተቀመጡት የአካባቢው ሀገራት የኢራንን ድርጊት አውግዘዋል። የባህሬን፣ የኩዌት፣ የሊባኖስ፣ የኳታር፣ የሳውዲ አረቢያና የተባበሩት አረብ ኤምሬትስ የውጭ ጉዳይ ሚኒስትሮችና ተወካዮች ናቸው በስብሰባው ላይ የተገኙት። ኢራን ሆን ብላ የምታደርሳቸው ጥቃቶች በሲቪል መሰረተ ልማቶችና በዲፕሎማሲያዊ ተቋማት ላይ እየበረቱ መጥተዋል። ይህ ደግሞ ፈጽሞ ምክንያታዊ ሊሆን አይችልም፣ የትኛውም ምክንያት ቢደረደር ብለዋል እነዚህ ሀገራት። የተባበሩት መንግስታት ድርጅት ቻርተር አንቀጽ 51ን የጠቀሰው የአረቦቹ መግለጫ ራሳቸውን ለመከላከል ዝግጁ መሆናቸውን የሚያትት ነው። እስራኤል በሊባኖስ ላይ እየፈጸመች ያለችውንም ወረራ እነዚህ የአረብ ሀገራት አውግዘዋል። ኢራን ዓለም አቀፍ ሕግን እንድታከብርና የሆርሙዝ ሰርጥ እንዲከፈት እንድታደርግ እነዚህ ሀገራት አሳስበዋል። የሳውዲው የውጭ ጉዳይ ሚኒስትርም ኢራንን በተመሳሳይ አስጠንቅቀዋል። የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሳል ቢን ፋርሃን አልሳውድ ኢራን ታስብበት ብለዋል። የገልፍ ሀገራት ራሳቸውን የሚከላከሉበት ብርቱ አቋም አላቸው ያሉት የውጭ ጉዳይ ሚኒስትሩ እስካሁን ያሳዩት ትዕግስት ተሟጦ የሚያልቅ እንደሆነ ኢራን ልታውቅ ይገባል ብለዋል። ኢራን የነደፈችውን ስትራቴጂ ዳግም እንድታጢነውም ፋይሰል ማስጠንቀቂያ ሰጥተዋል። እስካሁን በኢራን ላይ ጥቃት አልፈጸምንም ማለት ከዚህ በኋላ መፈጸም አንችልም ማለት አይደለም በማለት ነው የውጭ ጉዳይ ሚኒስትሩ ያነሱት። ኢራኖች ኢላማቸውን ጠብቀው የሚመቷቸው አካባቢዎች የተጠኑ እንደነበሩ ያሳያሉ ያሉት ልዑል ፋይሳል እስካሁን የያዝነው ትዕግስት እንደሚሟጠጥ ማወቅ አለባቸው። ነገሩ ይህንን ያህል ጥበብ በዚህ ሰዓት አላቸው ብዬ አላስብም ሲሉ ሀሳባቸውን ቋጭተዋል። ይሁንና አረቦቹ የቱንም ያህል ቢቆጡ ጦርነት ውስጥ በቀላሉ መዘፈቅ አይፈልጉም። እዚህ ላይ ሁለትም ሶስትም ተብለው ሊጠቀሱ የሚችሉ ምክንያቶች አሏቸው። የመጀመሪያውና ዋናው ምክንያት ይህ ጦርነት የእስራኤልና የአሜሪካ ጦርነት ነው ብለው ማመናቸው ነው። ኢራን በአካባቢያቸው ስጋት እንዳትሆን ቢፈልጉም ነገርየውን በጦርነት መምራት ግን አይፈልጉም እነዚህ ሀገራት። እናም የእስራኤልና የአሜሪካ ካርድ በመሆን ከኢራን ጋር መዋጋት አይፈልጉም። የሚመሩት ህዝብም በእስራኤል ወገን ሆኖ መዋጋትን አይወድም። ሀገራቱ ጦርነት ውስጥ ዘው ብለው ገቡ ማለት ለኔታንያሁና ለትራምፕ ሰርግና ምላሽ ይሆንላቸዋል። ሲቀጥል አሜሪካ አረቦቹ በጦርነቱ ከገቡላት ወደኋላ ብላ በሉ እንግዲህ እናንተው ጨርሱት ልትል ትችላለች የሚል ስጋትም አላቸው። ነዳጅ ነጋዴዎቹ ቱሪዝምን መሳብ የሚፈልጉት እነዚህ ሀገራት በጦርነት ውስጥ ዘለቁበት ማለት ብዙ ትልሞቻቸው ይበላሻሉ ማለት ነው። ለዚህም ነው ቁጥብነትን አጥብቀው የያዙት። ይህ እንደተጠበቀ ሆኖ ፔንታገን ተጨማሪ በጀት ስጡኝ እያለ ነው። እንደ ዋሽንግተን ፖስት ዘገባ ፔንታገን 200 ቢሊዮን የአሜሪካ ዶላር የሚሆን ተጨማሪ በጀት ጠይቋል። ኮንግረሱም ጉዳዩ ቀርቦለታል ነው የተባለው። ታህሳስ ወር ላይ ነበር ፔንታገን 901 ቢሊዮን ዶላር የሚያወጣ በጀት በምክር ቤቱ ፊት ያጸደቀው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ከዚህም በላይ እንፈልጋለን ብለው ነበር። ምናልባት ተጨማሪ 600 ቢሊዮን ዶላር መንግስታቸው ሊያስፈልገው እንደሚችል በወቅቱ ፍንጭ ሰጥተው ነበር። በአጠቃላይ የፔንታገን በጀት እስከ 2027 ድረስ 1.5 ትሪሊዮን ዶላር እንዲሆን እንደሚፈልጉ ትራምፕ ገልጸው ነበር። ያለንበት ጊዜ ፈታኝና አደገኛ ነው በማለት ጦርነቱ አንድ ወር ሳይሞላው በመጀመሪያዎቹ 15 ቀናት ብቻ ከ16 ቢሊዮን ዶላር በላይ ለጦርነቱ አውጥታለች የተባለችው አሜሪካ እያወጣች ያለችው ገንዘብ ከጊዜ ወደ ጊዜ እየጨመረ መሄዱ እንደማይቀር እየታመነ ይገኛል። በመጨረሻም የምንመለከተው የአሜሪካ የደህንነት መስሪያ ቤት ከትራምፕ ጋር ልብ ለልብ አልቆሙም እየተባለ ይገኛል።
የአሜሪካ የብሔራዊ ደህንነት ተቋም ቱልሲ ጋባርድ በተባሉ ሴት ይመራል። ቱልሲ ጋባርድ ጸረ ጦርነት አቋም ያላቸው በተለይ በዲሞክራቶቹ ይጠላሉ የሚባሉትን ሀገራት ማቅረብ አለብን ብለው የሚያምኑ ሴት እንደሆኑ በተደጋጋሚ ሲነገርላቸው ቆይተዋል። ታዲያ በኮንግረስ ቀጠሮ ነበራቸው። የኤፍቢአይን የሲአይኤን እና ሌሎች የደህንነት ተቋማትን ይዘው ነው ሴትየዋ ኮንግረስ የተገኙት። የተለያዩ ጥያቄዎችን በተለይ ከዴሞክራቶቹ ጠበቅ ተደርገው ተጠይቀዋል። የኢራን መንግስታዊ ስርዓት ቀደም ብሎ በነበረው ቅርጽ የቀጠለ መሆኑን ያረጋገጡት ቱልሲ ጋባርድ አቅሙ ግን በከፍተኛ ደረጃ ተመናምኗል፣ ተዳክሟል ብለዋል። ኢራን በዚህ ሰዓት አንገብጋቢ የብሔራዊ ደህንነት ችግር ናት ወይ ተብለው የተጠየቁት ቱልሲ ጋባርድ ይህንን መወሰን የሚችሉት ብቸኛው ሰው የአሜሪካው ፕሬዝዳንት ናቸው ብለዋል። በአንደበታቸው ኢራን በዚህ ሰዓት አንገብጋቢ የብሔራዊ ደህንነት ስጋት ነች አለማለታቸው ግን ትልቅ ጥያቄ ጭሯል። በኤክስ ገጻቸውም ላይ በትላንትናው ዕለት የጻፉት ጽሑፍ ይህንኑ የሚጠቁም ነበርና ሴትየዋ የኢራንን ጦርነት እንደማያምኑበት ያመላክታል የሚሉ ሰዎች ተገኝተዋል። አዎ ኢራን የአሜሪካ ብሔራዊ ደህንነት ስጋት በመሆኗ ምክንያት ይህ ጦርነት ያስፈልጋል የሚል አቋም ስላላሳዩ ምናልባትም በትራምፕ ጥርስ ሊነከስባቸው እንደሚችል መጠርጠር ይቻላል። እኛ መረጃዎችን እናቀርባለን፣ ፕሬዝዳንቱ ይወስኑበታል ማለታቸው በውሳኔው እንደማያምኑበት ያሳያል እየተባለ ይገኛል። የአሜሪካ የደህንነት ተቋማትና መሪዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእስራኤል እጃቸውን ተይዘው ወደ ጦርነቱ እንዲገቡ ተደርገዋል ብለው እያመኑ የመጡ ይመስላሉ። ጆ ኬንት የተባሉት በቱልሲ ጋባርድ ስር ከሚገኙት ተቋማት መካከል አንደኛው የሆነውን እና ብሔራዊ የጸረ ሽብር ማዕከል የሚባለውን የሚመሩት ሰው ከስልጣናቸው በዚሁ ጉዳይ ምክንያት መልቀቃቸው የሚታወስ ነው። እስራኤሎቹ ገፋፍተውን ወደዚህ ጦርነት ውስጥ ገብተናል፣ ቀጣዩ ትውልድ ወደ ጦርነት መማገድ የለበትም ብለው ነው ጆ ኬንት በደብዳቤያቸው ላይ ይፋ ያደረጉት። ምክትል ፕሬዝዳንቱ ጄዲ ቫንስም በጦርነቱ ብዙም እንደማያምኑበት ነው እየተነገረ የሚገኘው። ምናልባት ጦርነቱ መደረግ ካለበትም የትኛው ወታደራዊና ፖለቲካዊ ግብ ይሳካል፣ መቼ ይህ ይሆናል የሚል የመውጫ መንገድ ሳይፈለግለት በግብታዊነት መገባት የለበትም ብለው ጄዲ ቫንስ እንደሚያምኑ የተለያዩ መገናኛ ብዙሃን ሲዘግቡ ነበር። ከጦርነቱ በኋላም ድምፃቸው ብዙም አልተሰማም። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።